የእስራኤል እረኞችና ጠባቆች ተብለው የሚታሰቡት ካህናቱና ነገስታቱና ነቢያቱ ነበሩ። በብሉይ ኪዳን እነሱ ናቸው። ነገስታቱ፣ ነቢያቱ፣ ካህናቱ የሕዝበ እስራኤል ጠባቂዎች ናቸው። የሕዝበ እስራኤል እረኞች ነበሩ። እስራኤልን የሚጠብቁ እረኞች ነበሩ። ልስን ወንድሞች እናቶች ሕዝቅኤል ምዕራፍ 34 ላይ ስታነቡ አይታችሁ እንደሆነ በሕዝቅኤል ምዕራፍ 34 ላይ እግዚአብሔር እረኞችን ይወቅሳል። እረኞችን በጣም ይወቅሳል። እናንተ የእስራኤል እረኞች የእግዚአብሔርን ቃል ስሙ፣ ትንቢት ተናገር በእነርሱ ላይ ብሎ እረኞችን በጣም ይወቅሳል። በጎቼን ለራሳችሁ ጥቅም አሰማራችሁ፣ በጎቼን አረዳችሁ፣ በጎቼን በላችሁ፣ በበጎቼ ደለባችሁ። ፌል አረጉ። የብሉይ ኪዳን የእስራኤል እረኞች የእስራኤል ጠባቂዎች ፌል አረጉ። ነገስታቱ ፌል አረጉ። ላንብብላችሁ አንዳንዱን ወቀሳ። ኢትስ ጉድ አንዳንድ ነገሮችን ዲፐር ብናውቅ። ምዕራፍ 34 ሕዝቅኤል እኔ አነብላችኋለሁ መሄድ ካቃታችሁ ወይም ቶሎ ካላገኛችሁት። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ትንቢት ተናገር፣ በእስራኤል እረኞች ላይ ትንቢት ተናገር። እረኞችንም እንዲህ በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ራሳቸውን ለሚያሰማሩ ለእስራኤል እረኞች ወዮላቸው። እረኞች በጎችን ያሰማሩ ዘንድ አይገባቸውምን? ጮማውን ትበላላችሁ፣ ጠጉሩን ትለብሳላችሁ፣ የወፈሩትን ታርዳላችሁ፣ በጎቹን ግን አታሰማሩም እያለ ይወቅሳል። በጎቹን ለራሳችሁ ጥቅም አረጋችኋቸው። በጎቹ የናንተ መጥገቢያ ሆኑ፣ በጎቹ የናንተ ልብስ ሆኑ። በጎቼ ተጎሳቆሉ ይላል እግዚአብሔር። በጎቼ ተጎሳቆሉ። ቁጥር 6 በጎቼ በተራሮች ሁሉና በረዘሙ ኮረብቶች ሁሉ ላይ ተቅበዝብዘዋል። በጎቼም በምድር ፊት ሁሉ ተበትነዋል። የሚሻም የሚፈልግም አልነበረም ይልና እግዚአብሔር የእስራኤልን ጠባቂዎች፣ የእስራኤልን እረኞች፣ የእስራኤልን ካህናት፣ የእስራኤልን ነገስታት፣ የእስራኤልን ነቢያት ይወቅሳል። እግዚአብሔር በብሉይ ኪዳን እስራኤልን እንዲያሰማሩ፣ እስራኤልን እንዲንከባከቡ፣ እስራኤልን እንዲጠብቁ፣ እስራኤልን እንዲመሩ የተሾሙ መሪዎችን ይወቅሳል እግዚአብሔር ምዕራፍ 34 ላይ። በጎችን አልፈልጋችሁ ይልና እግዚአብሔር በእረኞቹ ላይ እንደሚፈርድ ይናገርና in the midst of the ፍርድ በፍርዱ መካከል እግዚአብሔር እፈርዳለሁ ይላል። እግዚአብሔር በእስራኤል እረኞች መካከል እፈርዳለሁ ይላል። መንጎች ላይ ማነው? በእስራኤል እረኞች ላይ ይፈርዳል። ለእረኞቹ ይናገራል እግዚአብሔር። and then ለበጎቹ ደግሞ በጎቹን ያጽናናና እግዚአብሔር በጎቹን ካጽናናበት መጽናናት መካከል አንዱ ነው ጨለማ ነው። ብሉይ ኪዳን እረኞቹ አልጠበቋቸውም። ተሰማርተው ነበር እንዲንከባከቧቸው፣ እንዲጠብቋቸው፣ እንዲያሰማሯቸው፣ እንዲመሯቸው፣ እንዲያደርሷቸው፣ ጎዳና እንዲያሳዩአቸው፣ እንዲመግቧቸው መሪዎች አላዩአቸውም ነበር። እግዚአብሔር መሪዎቹን ይወቅሳል፣ ፍርድ ይናገራል። እንደሚፈርድ ይናገርና በፍርዱ መካከል ግን ተሰግራል። ፈርዶ እግዚአብሔር በረኞቹ ላይ ፈርዶ እግዚአብሔሮቹ ላይ ምን ይላል እግዚአብሔር? ተመልከቱ ቁጥር 23 ቁጥር 23 ላይ ወደፊት አንድ ነገር አደርጋለሁ ይላል እግዚአብሔር። እሺ ከእንግዲህ ወዲያ በጎቼ ንጥቂያ አይሆኑም። አሜን ነው የሚባለው። ንጥቂያ አይሆንም። በበግና በበግ መካከልም እፈርዳለሁ። እንዴት? በፍርዱ መካከል ቁጥር 23 ተመልከቱ። በላያቸውም አንድ እረኛ አቆማለሁ፣ እርሱም ያሰማራቸዋል። እርሱም ባሪያዬ ዳዊት ነው፣ ያሰማራቸዋል፣ እረኛም ይሆናቸዋል ነው። ሕዝቅኤል በተነበየበት ዘመን ዳዊት የለም። እሺ ዳዊት ሞቷል። ስለሌላ ዳዊት ነው እግዚአብሔር እየተናገረ ያለው። ሕዝቅኤል በባቢሎን ምርኮ ወቅት ዳዊት ከሞተ ከስንት ዓመት በኋላ በባቢሎናውያን ምርኮ ወቅት ነው እግዚአብሔር የሚናገረውና አስነሳለሁ እረኛ ይላል። ምን አይነት እረኛ? የሚያሰማራቸው፣ የሚንከባከባቸው፣ የሚጠብቃቸው አንድ እረኛ አስነሳለሁ። ባሪያዬ ዳዊትን አስነሳለሁ፣ ያሰማራቸዋል፣ እረኛም ይሆናቸዋል። ቁጥር 24 እኔም እግዚአብሔር አምላክ ሆናቸዋለሁ፣ ባሪያዬ ዳዊት በመካከላቸው አለቃ ይሆናል። እኔ እግዚአብሔር ተናግሬአለሁ። ምን ነው እግዚአብሔር የሚለው? ኦልድ ቴስትመንት ላይ ያሉ ጠባቂዎች ፌል አረጉ። ሕዝብ እስራኤልን አልጠበቁ። አሁንስ በሚመጣው ዘመን ለእግዚአብሔር ሕዝብ ተስፋ አለ ይላል እግዚአብሔር። እንዴት? አንድ እረኛ አስነሳለሁ፣ ንጉሥ ዳዊትን አስነሳለሁ።
ዳዊት ይመጣና ይጠብቃቸዋል ያሰማራቸዋል ይንከባከባቸዋል ምሳሌ ይሆናቸዋል ይመራቸዋል ብሎ እግዚአብሔር ተናግሮ ነበር አሁን ጌታ ኢየሱስ የዳዊት ልጅ ኢየሱስ ክርስቶስ ከዳዊት የሚበልጠው ኢየሱስ ክርስቶስ እንደ ዳዊት ሞቶ ያልቀረው ኢየሱስ ክርስቶስ መበስበስን ያላየው ኢየሱስ ክርስቶስ መጣና የሕዝቅኤል 34ቱ እረኛ እኔ ነኝ አለ ምን አለ እኔ መልካሙ እረኛ እግዚአብሔር ፕሮሚስ ያረገው ሕዝብን እንዲጠብቅ ሕዝብን እንዲያሰማራ ሕዝብን እንዲመራ ሕዝብን እንዲያለመልም ሕዝብን እንዲያሰማራ እግዚአብሔር የመረጠው መልካሙ እረኛ እኔ ነኝ ይሄ የብሉይ ኪዳን ፍጻሜ ነው ኢየሱስ said that እረኛ እኔ ነኝ የብሉይ ኪዳን ጠባቂያችን እረኛችን ማን ነው ኢየሱስ ለአዲስ ኪዳን ፓስተሮች መጽሐፍ ቅዱስ ሲጽፍ ጴጥሮስ ሲጽፍ ለኛ ለፓስተሮች ለኛ ለእረኞች ሲጽፍ ኢየሱስን የእረኞች አለቃ ይለዋል the chief shepherd የአዲስ ኪዳን መካከለኛ ኢየሱስ ክርስቶስ ነው የአዲስ ኪዳን የሕዝብ ጠባቂ ኢየሱስ ክርስቶስ ነው ተንከባካቢ ኢየሱስ ክርስቶስ ነው chief shepherd ኢየሱስ ክርስቶስ ነው የእግዚአብሔር ሕዝብ faithful ጠባቂ አፍተር ዳዊት ልከዋለው ያለው የተስፋ ፍጻሜ ኢየሱስ ክርስቶስ ነውና ጌታ ኢየሱስ ምን አለ መልካሙ እረኛ እኔ የኛ እረኛ በአዲስ ኪዳን ኢየሱስ ነው ደሞ ፌል አያረግም ይጠብቀናል ይመግበናል እንከባከበናል ያቆመናል እስከ ፍጻሜ ድረስ ያደርሰናል እግዚአብሔር የተመሰገነ ይሁን ለዚህ ነው መጽሐፍ ቅዱስ እርሱን ተመልክታችሁ ሩጡ የሚለን እረኛችን አሁን the chief shepherd ኢየሱስ ስለሆነ ሌሎቻችን ከስር ያለን እረኞችና መጋቢዎች አንደር ሂም ሆነን ስለሆነ የምንመግበው ተመልከቱ የሚለን መጽሐፍ ቅዱስ እንደዚህ አይነት ምስክሮች እኔ ዕብራውያን 11 እና ዕብራውያን 12 ሳነብ ድሮ ኮንፊውዝድ ሆነ ነበር ኮንፊውዝድ ሆነው ዕብራውያን 11 ላይ የብሉይ ኪዳን ጀግኖችን ጠቅሶ አንዳንዶቹ ትዝ ይሏቸዋል እነማን ነበሩ አብርሃም ሙሴ ጌዲዮን ባረክ ሳምሶን ጀግና ጠቅሶ ኦኬ አምነው የሞቱ ጀግኖችን ይጠቅስና then እንደዚህ የሚያህሉ ምስክሮች እኛ በዙሪያችን ካሉልን የሚከበንን ኃጢያት ቶሎ የሚጠልፈንን አስወግደን የእምነታችን ጅማሬና ፍጻሜ የሆነውን ማንን ኢየሱስን እንዴ እነሱን ዘርዝሮ ኢየሱስን እንመልከት ይላል እነሱን ይዘረዝርና እነሱ በዙሪያችን ካሉልን ኦኬ እኔ የሚመስለኝ በሉ እነሱን ያያየን እንደምሳሌ እንከተልና ኖ ሰውን አይደለም እንደምሳሌ የምንከተለው እሺ እነሱ በዙሪያችን እንደ ምስክር ካሉልን የኛ የእምነታችን ጅማሬና ፍጻሜ የሆነው እረኛችን የሆነው ሞዴላችን የሆነው ፐርፌክት የሆነው የማያሰናክለው ኢየሱስን ተመልክተን የፊታችን ያለውን ሩጫ በትዕግስት እንሩጥ ለምን ሻው ካየን የኦልድ ቴስተመንት እረኞችን ካየን ፌል አድርገዋል ሁሉም የራሳቸው ፌለሪቲ ያላቸው የማያሰናክለው ውድቀት የሌለበት የሚጠብቀን እስከ ፍጻሜ የሚያደርሰን መልካሙ እረኛ ኢየሱስ ክርስቶስ ነው አሁን ከዚህ ቀጥሎ ትንሽ ደቂቃ ግን ኢየሱስ ምን አለ አሁን ተስፋ የተገባው የሕዝቦች እረኛና ተንከባካቢ እኔ ነኝ መልካሙ እረኛ እኔ ነኝ ይሄ ዲክላሬሽን ምን ያስተምረናል እቺን ነው ተናግሬ ወደ አዲስ ዓመት እንድንገባ ተስፋዬ የኢየሱስ መልካም እረኛ አዋጅ ምን ያስተምረናል ምን ያመለክታል what is amazing about it የኢየሱስ መልካም እረኛነት what is amazing about it ነኝን ከዚሁ ከቃሉ ነው በነገራችን ላይ ከዚህ ከቃሉ ለማፍለቅ ሞክራለሁ የሚናገራቸውን ሶስት ዋና ትምህርቶችን ቁጭ ላድርግላችሁና ወደ አዲስ ዓመት ምን ይመስላችኋል ኦኬ የኢየሱስ መልካም እረኛነት ቢያንስ ሶስት ዋና ሲግኒፊካንስ አለው ብያምናለሁ በዚህ ዘመን ዴንቨር ለምንኖር አዲስ አበባ ለምንኖር የትም ቦታ ለምንኖር የአዲስ ኪዳን አማኞች ሶስት ዋና ኢምፕሊኬሽንስ አሉት ብያምናለሁ አንደኛ
የኢየሱስ መልካም እረኛነት አንድ የኢየሱስ ክርስቶስን መስዋዕታዊ ፍቅር ያሳያል። የኢየሱስ ክርስቶስን መስዋዕታዊ ፍቅር ያሳያል። በእንግሊዝኛ sacrifice የኢየሱስ መልካም እረኛነት ምኑን ያመለክታል? his sacrifice ኢየሱስ እረኛችን ተሰዋልን። ይሄን አዋጁ። ኢየሱስ እረኛችን the good shepherd ሕይወቱን ስለኛ ሰጠ። Now ኢየሱስ እረኛዬ ነው ብለን ስናስብ what is there to celebrate? ለምንድን ነው celebrate እናደርገው? ለምንድን ነው የምንገረመው? እረኛነቱ ፍቅሩን ስለሚያሳይ፣ እረኛነቱ መስዋዕቱን ስለሚያሳይ። ከየት አገኘው? ላንብብላችሁ። ቁጥር 11 መልካም እረኛ እኔ ነኝ። ኦኬ መልካም እረኛ እኔ ነኝ ያለበትን ኮንትራስት ተመልከቱ። ሙያተኛ አይደለሁም ነው። ሙያተኛ አይደለሁም። ሙያተኛ ማለት የተቀጠረ አይደለም። የተቀጠረ እረኛ በመስዋዕትነት አይደለም የሚጠብቀው። ተኩላና በግ ቢመጣ ነፍሱን አይሰጥም። ጌታ ኢየሱስ እኔ ፕሮፌሽናል እረኛ አይደለሁም አለ። ምን አይነት እረኛ ነህ? ሳክሪፊሻል እረኛ። ነፍሱን ስለ በጎቹ፣ ነፍሱን ስለ ወዳጆቹ የሰጠ እረኛ ኢየሱስ ክርስቶስ መልካም እረኛ ነኝ። ቁጥር 11 መልካም እረኛ። ኦኬ ለምንድን ነው ራስን መልካም እረኛ ያልከው? መልካም እረኛ ነፍሱን ስለ በጎቹ ያኖራል። በነገራችን ላይ ቅድም ሳነብ ልብ ብላችሁ እንደሆነ ሰዓት የለንም እንጂ ነፍሴን አሁን ኢየሱስን የአይሁድ ሃይማኖት መሪዎች አስገድደው የገደሉት አይመስልም? listen አስገድደው የገደሉት አይመስልም? ጌታ ኢየሱስ ምን አለ? ነፍሴን ላኖራት ላጠፍ ልሰጣቸውም ስልጣን አለኝ፣ ላልሰጣቸውም ስልጣን አለኝ። ላኖራት ስልጣን አለኝ፣ ላልኖራት ስልጣን አለኝ። ኢየሱስ መልካም እረኛ ነው ስንል ምን ማለት ነው? በፈቃደኝነት ስለ በጎቹ for his own sheep, for his own flock ለኛ ለልጆቹ ነፍሱን አንድ ፓወርፉል ቃል አለ። ዝም ብላችሁት ከሆነ ዝም ብላችሁ መዝለል የለባችሁ። ነፍሱን ስለ እነርሱ ስለ በጎቹ look ነፍሱን ስለ በጎቹ ያኖራል። የኢየሱስ መልካም እረኝነት ያስፈነጥዛል። ለምን? ነፍሱን ስለ ነፍሴ አኖራት ኢየሱስ። ሌላው ሙያተኛ ቢሆን ይተዋቸው ነበር። ኢየሱስ ሙያተኛ ሳይሆን ኢየሱስ መልካም እረኛ። ሌላው ሙያተኛ ይተዋቸው ነበር፣ ተኩላ ይነጥቃቸው ነበር። እኔ ግን መልካም እረኛ ነኝ። ለምን? ነፍሱን ስለ በጎቹ። then definition ሲሰጣችሁ ተመልከቱ። ወደታች definition ሲሰጣችሁ ከዚህ በፊት ያሉን ሌሎች በጎች አሉ ላመጣቸው ይገባል ምን አይልና ወደታች ስትመለከቱ ቁጥር 17 ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል ይላል። ስለዚህ መልካም እረኛ ነፍሱን ስለ መንጋው፣ ነፍሱን ስለ በጎቹ ለውጥ አድርጎ ስለሰጠ የኢየሱስን sacrificial love ኢየሱስ ክርስቶስ ምን ያህል እንደሚወድህ፣ ምን ያህል እንደሚወድሽ፣ ምን ያህል እንደሚወደን ያሳያል። ኢየሱስ ነፍሱን ስለ ነፍሴ ሰጠ። ይሄ ቆላስይስ እንማር ባለፈው አስጀላችኋለሁ። I don't need to dramatize ግን I always celebrate it። የኢየሱስ sacrificial ሞት የእረኝነቱ መግለጫ ነው። ኃጢአት የመጣው እኔን ሊወስድ ነበር። ሞት የመጣው እኔን ሊወስድ ነበር። ግርፋት የመጣው እኔን ሊወስድ ነበር። መገረፍ ያለብኝ እኔ ነበርኩ። መቀጣት ያለብኝ እኔ ነበርኩ። በኃጢአት መሞት ያለብኝ እኔ ነበርኩ። ኢየሱስ ክርስቶስ መጣና በእኔ ፋንታ on my behalf በእኛ ፋንታ ኢየሱስ ክርስቶስ ሞተልን። እግዚአብሔር ለእኛ ያለውን ሳክሪፊሻል ፍቅር ያሳያል። the cross የኢየሱስ መልካም እረኝነት ምንን ያሳያል? the cross ዕብራውያን 13:20 ላይ በዘላለም ኪዳን ደም ለበጎች ትልቅ እረኛ የሆነው ኢየሱስ ክርስቶስ ይላል። በዘላለም ኪዳን ደም በደም ነው እረኛችን የሆነው። ነፍሱን ስለ ነፍስ ሰጥቷል። እግዚአብሔር የተባረከ ይሁን። የኢየሱስ መልካም እረኝነት ምንን ያመለክታል? የኢየሱስ ክርስቶስን ሳክሪፊሻል ፍቅር ላንተ ያለውን ያመለክታል። ሁለተኛ
መልካም እረኛ እኔ ነኝ የሚለው የብሉይ ኪዳን ፍጻሜ፣ ኢየሱስ ክርስቶስ የበጎች እረኛ ነው የሚለው ፍጻሜ የኢየሱስን ሳክሪፋይስ ያሳያል። ሁለተኛ የኢየሱስ ክርስቶስን ተንከባካቢነት በእንግሊዝኛ ፕሮቪደንስ በየቀኑ ተንከባካቢነት። ያኛው ሳክሪፊሻል ፍቅር ነው በክሮስ። ፕሮቪደንስ ዛሬ መስቀል የዛሬ 2000 ዓመት ነው። አሁን ዛሬ ለኛ ያለውን ፕሮቪደንሻል ፍቅር ያሳያል። እንደጋብዬ ነው ነገራችሁ። የኢየሱስ ክርስቶስ መልካም እረኛነት የብሉይ ኪዳን ፍጻሜ ያስደንቃል፣ በጣም ያስደንቃል። ለምን? ነፍሱን ስለ ነፍሴ መስቀል። ሌላውስ ጋራንቲያችን ወደ አዲስ ዓመት ስንገባ ነፍሱን ስለ ነፍሴ የዛሬ 2000 ዓመት ብቻ ሳይሆን ኢየሱስ ክርስቶስ መልካም እረኛ ስለሆነ ዛሬ ይንከባከበኛል፣ ዛሬ ድምፁን ያሰማኛል፣ ዛሬ ይመራኛል። የዛሬ 2000 ዓመት በመስቀል የሞተ ጌታ ብቻ ሳይሆን የምናመልከው ዛሬ የሚናገር፣ ዛሬ የሚመልስ፣ ዛሬ የሚንከባከብ፣ ዛሬ እጆቻችንን ይዞ የሚመራ እረኛ አለን። ላምብላችሁ ቁጥር 14 መልካም እረኛ እኔ ነኝ። እንደገና how do we know? ቅድም ሞቻለሁ ነው፣ ነፍሴን እሰጣለሁ ነው። ግልጽ ነው ቅድሙ መልካም እረኛ እኔ ነኝ አለ። በምን ይታወቃል? ቅድም ያለው ነፍሱን ስለ ነፍስ። አሁን እንደገና ደገመውና መልካም እረኛ እኔ ነኝ ነው። በምን ይታወቃል? አብ እንደሚያውቀኝ ኤክስፒሪየንስ። አብ እንደሚያውቀኝ ማለት እንደሚወደኝ ማለት ነው። አብ እንደሚያውቀኝ እኔም አብን እንደማውቀው። እሺ የራሴን በጎች አውቃለሁ። ጌታ ኢየሱስ መልካም እረኛ ስለሆነ በጎቹን ኤክስፒሪየንስ ያውቃል። በጎችን አውቃለሁ። የራሴን በጎች በምን አይነት ሞዴል እኔ አብ እንደምንተዋወቅ እግዚአብሔር አብ የሚወደውን ልጁን እንደሚያውቀውና አብሮት እንደሆነ ልክ አብ ከወልድ ጋር እንደሆነ እኔ ደግሞ ከበጎቼ ጋር ነኝ። በጎቼን አውቃለሁ፣ በጎቼም እኔን ያውቁኛል። እኔና እናንተ የኢየሱስ ክርስቶስ በጎች ስለሆነ መልካም እረኛ ስለሆነ ምንን ያመለክታል? ያውቀናል። ሪሌሽንሺፕ is with us አብሮና ያለው ፕሮቪደንሻሊ ያውቀናል። የልጆች መዝሙር አለ። አልተረሳሁም በስሜ ያውቀኛል። አልተረሳሁም ልጆች ሲዘምሩት ሁሉ ጊዜ አብረው ይዘምራሉ። አልተረሳሁም በስሜ ያውቀኛል። ይሄ ትንሽ ነካ ካላረጋችሁ አልገባችሁ። He knows me by name. ክርስትና ይሆን አንዳንድ ጊዜ ቁጥር የሆናችሁ አይመስላችሁ? 20 ሚሊዮን ኢቫንጀሊካል አለ ሲባል በቁጥር እግዚአብሔር የሚያውቀን አይመስላችሁ? እግዚአብሔር በቁጥር አያውቀንም። እግዚአብሔር እንደ አባላት ቁጥር አያውቀንም። እግዚአብሔር በህዝብ ብዛት አያውቀንም። እግዚአብሔር እያንዳንዳችንን በስማችን ያውቀናል። እኛ ፕሬሸስ ነን። የእግዚአብሔር ፍቅር is precious። በስሜ አውቃቸዋለሁ አለ። ልክ እኔን አብ እንደሚያውቀኝ አሁን አብ አንድ ልጅ እንዳለው አድርጎ ነው የሚያውቀው ኢየሱስን። አንድያ ልጅ እንዳለው አድርጎ ነው። እኔ ደግሞ በጎችን ልክ አንድ ልጅ ብቻ እንዳለው እኔን አንድ ልጅ ብቻ እንዳለው አድርጎ ያውቀኛል። አንተን አንድ ልጅ ብቻ እንዳለው የታወቅነን በእግዚአብሔር ፊት ስማችን የተጻፈ ብቻ ሳይሆን አሁን በዚህ ጊዜ ያውቀናል። ኢየሱስ ክርስቶስ ሪሌሽናል ነው ፍቅሩ። ይንከባከበናል፣ ያውቀናል፣ እናውቀዋለን። ነው ተመልከቱ። ማወቅ ብቻ ሳይሆን መተዋወቅ። ይሄ በነገራችን ላይ ፍቅር ነው፣ ሪሌሽንሺፕ ነው። ሰዓታችን እየሄደ ስለሆነ ጊዜን ተመልከቱ። በጎችም ያውቁኛል ይልና ልክ 17 ከዚህ በረት ያልሆኑ ሌሎች በጎች አሉ፣ እነርሱንም ደግሞ ላመጣ ይገባኛል፣ እመጣበታለሁ። ይሄ ድምጼን በጎች ድምጼን ሰማቸዋል፣ በስማቸው አውቃቸዋል፣ እመራቸዋለሁ፣ ተወያያለሁ፣
በሰማይ ዙፋኑ ላይ ያለ አምላክ ብቻ ሳይሆን የምናመልከው በስማችን የሚያውቀን የሚከተለን የሚንከባከበን ድምፁን የሚሰማን አምላክ እናመልካለን። እግዚአብሔር የተመሰገነ ይሁን። this is our confidence። ነገን ስናስብ ኮንፊደንሳችን እረኛችን ኢየሱስ ስለሆነ ነው። 2017 የምንገባው ኢየሱስ ክርስቶስ እረኛችን ስለሆነ ነው። ድምፁን ያሰማናል፣ ፈቃዱን ያሳየናል። ትናንት እጆቻችንን የያዘ አምላክ ዛሬም ይይዘናል። መዝሙር 23 እኮ unbelievable። መዝሙር 23 እኮ በጌቷ በረኛዋ ላይ ያላት መታመን ነው የምትገልጸው። በጌቷ በረኛዋ ላይ ያው የሰማይና የምድር አምላክ የሆነውን ያህዌን አንስታ ነው የቃል ኪዳን ስሙን ዋና ስሙን ትልቁን ስሙን ታነሳና በጌቷ ያህዌ እግዚአብሔር እረኛዬ ነው። ከዛ ቀጥሎ ማጉረምረም የለም። ታውቃለህ በቃ ሱረኛዬ ስለሆነ እግዚአብሔር እረኛዬ የሚያሳጣኝ የለም። በለምን ለመመስ ያሳድረኛል፣ በረፍቱ ዋዘን ይመራኛል፣ ነፍሴን ይመልሳታል። በጠላቶቼ ፊት ለፊት ራሴን በዘይት ይቀባኛል፣ ጽዋዬን እንዲትረፈረፍ ይሞላልኛል። በህይወትሽ ኢንቮልቭ የሚያደርግ እረኛ አለሽ፣ የሚንከባከብ እረኛ አለ። ወንድሜ ጽዋህን የሚሞላ እረኛ አለ፣ አጠገብህ ያለ የሚሰራ እረኛ አለ። የእግዚአብሔርን ፕሮቪደንሻል ላቭ የእግዚአብሔርን ሳክሪፊሻል ላቭ ብቻ ሳይሆን የእግዚአብሔርን ፕሮቪደንሻል ላቭ የሚመራ እንደ ፈቃዱ የሚመራን አምላክ አለን። ነገን የምንጋፈተው አሁን 01200 ምናምን ሲሆን የምንጋፈተውን አመት የምንገባው ነገ ምንም ቢሆን ኢየሱስ ክርስቶስ እረኛዬ ነው። ፈቃዱን ያሳየኛል፣ ድምጹን ያሳየኛል፣ ድምጹን ያሰማኛል፣ ይንከባከበኛል፣ ጽዋዬን ይሞላልኛል፣ በጠላቶቼ ፊት ለፊት ራሴን በዘይት ይቀባኛል። እግዚአብሔር አምላካችን እረኛችን መልካሙ እረኛ እኔ ነኝ። ምንን ያሳያል? ፕሮቪደንሻል ፍቅሩን። አሜን። ይሄን ኮንፊደንስ መያዝ እኮ ጥሩ ነው። አንዳንድ ክርስቲያኖች በጎች መሆናቸው የገባቸው አይመስለኝም። በጎቼ ድምፄን ይሰማሉ ይላል። ይሄ በቃ ግልጽ መሆን አለበት። ግልጽ መሆን የበግነት ምልክት ድምፁን መስማት ነው። በግነት ምልክት ብቻ ሳይሆን የበግነት ፕሪቪሌጅ ድምፁን መስማት። በሌላ አገላለጽ የእግዚአብሔርን ድምጽ በመስማት በግ መሆን ብቻ ይበቃል። የእግዚአብሔር ልጆች የሆኑ ሁሉ ይላል ቅዱስ ጳውሎስ በእግዚአብሔር መንፈስ ይመራሉ። አሁን እናንተ ደህና ከሆናችሁ አላውቅም፣ ኧረ ትኖሩ ይሆናል። አሁን ደህና ክርስቲያን ጠፍቷል። እንደገና ወደ ብሉይ ኪዳን ሊመልሱን ያሉ ሰዎች ተሰማርተዋል በዘመናችን። እንደገና ወደ ብሉይ ኪዳን ስላልመጣ ነው መልካሙ እረኛ እና እስራኤል እረኞች ስለተበላሹ ብሉይ ኪዳን ጠብቀህ በከሌ በኩል ነው የምትገባው ወደ እግዚአብሔር። መስዋዕት ለማቅረብ ካህኑን መጠበቅ አለበት። ካህኑ ካልመጣ ብታቀርበው ወዮልህ። ሳኦልን መንግስት ተቆረጠች ያለው ሳሙኤል ሳይመጣ ስለሰዋ ነው። በሳሙኤል በኩል ነው፣ በነቢያቱ በኩል ነው፣ በእንትና በኩል ነው። እንትና ድምጹን ሰምቶ ላንተ ያሰማሃል፣ እንትና ሰምቶ ያሰማሃል። አዲስ ኪዳንስ አሁን መልካሙ እረኛ ኢየሱስ መጥቶ ስለሞተል እኛ ሁላችን በጎቼ ትልልቆቹ ሳይሆን ወፍራሞቹ ሳይሆን ነቢያቱ ሳይሆን ሐዋርያቱ ሳይሆን አስተማሪዎቹ ሳይሆን በጎቼ በአጠቃላይ ድምጼን ምን ያደርጋሉ? ይሰማሉ። ከዚያስ ከተሉኛል። ድምጹን የመስማት ፕሪቪሌጅ ያንቺ ነው የነህት። ድምጹን የመስማት ፕሪቪሌጅ ያንተ ነው። እኔ አላስፈልግህም፣ እንትና አያስፈልግህም። የእግዚአብሔርን ድምጽ የመስማት ፕሪቪሌጅ የሰጠን አምላክ የተባረከ ይሁን። ወደ ብሉይ ኪዳን አሁን ልነግራችሁ ነው። ወደ ብሉይ ኪዳን በእግዚአብሔር ሰው በኩል እና ሄደን መከራ ምን በላው የእግዚአብሔር ሰው ምን ይላል? እግዚአብሔር ስለኔ አንዴ ጠብቀኝ። ደግሞ ኔክስት ታይም ድምጹ ሲያምረን ድምጽ የሚሰማበት አንድ ቦታ ፈለቃሉ ሲባል ወደዛ የፈለቀ ቦታ ደግሞ ነው የእግዚአብሔር ሰው እግዚአብሔር ስለኔ ምን ማይ ፍሬንድ በዓለም ላይ ትልቁ ምንጭ ፈልቋል። ኢየሱስ ክርስቶስ ይባላል። የሁላችን እረኛ ሆኗል።
ድምጹን ያሰማናል። ድምጹን የመስማት ፕሪቪሌጅ አላችሁ። ህልም የማለም ፕሪቪሌጅ አላችሁ። ትንቢት የመናገር ፕሪቪሌጅ አላችሁ። ድምጹን የመስማት ፕሪቪሌጅ አላችሁ። ይንከባከበናል፣ ይመራናል፣ ያሳድገናል። 2017 የምንገባው በዚህ ኮንፊደንስ ነው። መልካሙ እረኛ ከኛ ጋር ነው። በሚቀጥለውም ዓመት ይመራናል፣ ከኛ ጋር ይሆናል። እግዚአብሔር እረኛዬ ነው የሚያሳጣኝም የለም ተብሎ እንደተጻፈ የኢየሱስ ክርስቶስ መልካም እረኝነት ምንን ያመለክተናል? ሳክሪፋይሱን ያመለክተናል። የኢየሱስ ክርስቶስ መልካም እረኝነት ምንን ያመለክተናል? ፕሮቪደንሱን ያመለክተናል። ምን እንደምታደርጉኝ እግዚአብሔር ያውቃል። ምንም አድርጉኝ። የኢየሱስ ክርስቶስ እረኝነት ምንን ያመለክተናል? የኢየሱስ እረኝነት እርስ በርስ ያለንን ህብረት ያሳያል። የኢየሱስ እረኝነት ምን ያመለክታል? the cross። የኢየሱስ እረኝነት ምን ያመለክታል? አሁን መናገሩን። የኢየሱስ እረኝነት ምን ያመለክታል? በእኛ መካከል ያለውን ስትሮንግ ሪሌሽንሺፕ መኖር ያለበትን ስትሮንግ ሪሌሽንሺፕ ያመለክታል። ማሙሻ ይሄ አንተ አስተያየት ነው? አይ ሎክ ይሄ ማውጣት አለባችሁ ራሳችሁ። አይሁዳውያኑ ሳይሰነጠቁ አይቀሩም ይሄን ቃል ሲያወጡ። ሁሉ ሰው መስማት አለበት። አሁን ግዴታችሁ ነው። ምን አለ ኢየሱስ? መልካሙ እረኛ እኔ ነኝ አለ። አሜን ያለው አይመስላችሁ? መልካሙ እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ይሰጣል። በጎቼ ከኔ ጋር ናቸው ወይ? በጎቼ ድምጼን ምን ያደርጋሉ? ይከተሉኛል። እና እነሱ የሚጠብቁት አሁን ለእስራኤል አይደለም እግዚአብሔር እረኛ ልካለሁ ያለው። ለእስራኤል አይደለም እረኛ ልካለሁ። የእስራኤል እረኞች አይደለም ያኔ የተወቀሱት ሕዝቅኤል 34 ላይ። አሁን የእስራኤል ጠባቂ ይመጣል ተብሎ ነው የሚጠበቀውና የእስራኤል የአይሁድ ጠባቂ ይመጣል ብለው ነው የሚጠበቁትና እናንተ በጎቼ ናችሁ፣ ድምጼን ስሙ፣ ወደ እኔ ኑ አለና ልብ የሚተረተር ነገር ቁጥር 16 ጀምሮ በነገራችን ላይ ከዚህ በረት ያልሆኑ ሌሎች በጎች አሉኛል። ዋት ከእስራኤል በረት ያልሆኑ ከእስራኤል በረት የሆኑትን በሮ ነው እየጠራቸው አይደል? አሁን ጌታ ኢየሱስ ምን አለ? የአይሁድ ሕዝብ የእግዚአብሔር በረት ይቺ ብቻ ናት ብለው ነው የሚያምኑት። እኛ ነን ዋና፣ ሌላው ድንጋይ ነው ብለው ነው የሚያምኑት። አንድ እስራኤላዊ በቀን ከሚያረጋቸው ምስጋናዎች መካከል አንዱ ጌታ ሆይ እንደ አሕዛብ ስላረከኝ አመሰግናለሁ ነው። እንደነኛ ሰዎች በረቱ የእግዚአብሔር የያህዌ በረት አንድ ነው ብለው ነው የሚያስቡት። የእግዚአብሔር ሕዝብ አንድ ነው። ስፔሻል ፒፕል እኛ ነን። ስፔሻል ፕሪቪሌጅ ፒፕል እኛ ነን። እግዚአብሔር ዲሊንጉ ከኛ ጋር ነው ሲሉ ጌታ ኢየሱስ ምን አለ? እናንተም ድምጼን ከሰማችሁና ወደ እኔ ከመጣችሁ የኔ በጎች ሆናችኋል። በነገራችን ላይ ከዚህ በረት ያልሆኑ ሌሎች በጎች አሉኝ አለ። እኔን እያሰበ መሆን አለበት። አንተን እያሰበ መሆን አለበት። ኢትዮጵያን እያሰበ መሆን አለበት። ኤሪትሪያን እያሰበ መሆን አለበት። ሲሪያን እያሰበ መሆን አለበት። አሜሪካን እያሰበ መሆን አለበት። ሩቅ ያለነውን እያሰበ መሆን። ሌሎች በጎች ሌላ በረት ውስጥ አሉኝ። ኦኬ ምን ታረጋቸዋለህ? ሊስን ቱ ሚ ምን ታረጋቸዋለህ? ከዚህ በረት ያልሆኑ ሌሎች በጎች አሉኝ። እነርሱን ደግሞ ላመጣ ይገባኛል። የት ነው የምታመጣቸው? እነርሱን ደግሞ ላመጣ ይገባኛል። ድምጼን ይሰማሉ፣ አንድም መንጋ ይሆናሉ፣ እረኛውም አንድ። መልካም እረኛ እስካሁኑን ሴሌብሬት ካደረግን ይሄን ሴሌብሬት ማድረግ አለ። መልካም እረኝነት ምን ያመለክታል? መስቀሉን ያመለክታል። ነፍሱን ስለ ወዳጆቹ ይሰጣል። መልካም እረኝነት ምን ያመለክታል? ፕሮቪደንሴን ያመለክታል። ድምጼን ይሰማሉ፣ ይከተሉኛል፣ እመራቸዋለሁ፣ ድምጽ አሰማለሁ፣ እንከባከባቸዋለሁ፣ መሰማሪያ ያገኛል። ደግሞ መልካም እረኝነት ምን ያመለክታል?
በረት የሆኑ ሌሎች በጎችን አመጣና አንድ መንጋ አረጋቸዋለሁ እረኛቸውም አንድ ይሆናል መንጋዬም አንድ ይሆናል አንድ መንጋ እግዚአብሔር ብዙ መንጋ የለውም እግዚአብሔር ብዙ ህዝብ የለውም እግዚአብሔር ብዙ ክላስ የለውም መንጋውም አንድ ነው እረኛውም አንድ ነው በኢየሱስ ስር ያለ ሁሉ የእግዚአብሔር መንጋ ሆኗል ነው እረኛው አንድ ስለዚህ እግዚአብሔር እረኛዬ ነው ስትይ እኔም ደግሞ እግዚአብሔር እረኛዬ ነው ሲል እንትናም ደግሞ እግዚአብሔር እረኛዬ ነው ሲል ከዛ ቋንቋ ለቋንቋ ደግሞ ስለማንግባባ እንትና በኦሮምኛ ሲለው አንተ በትግርኛ ስትለው እንትና በጃፓኒስ ሲለው እንትና በዕብራይስጥ ሲለው እንትና በእንግሊዝኛ ሲለው ክሌም ስናረግ አንድ ነገር ክሌም እያደረግን ነው የአሜሪካዊ እረኛ ስለሌለ የኤርትራዊ እረኛ ስለሌለ የኢትዮጵያዊ እረኛ ስለሌለ ስሙን የጠሩት ሁሉ እረኛቸው አንድ ስለሆነ ወደዛ እረኛችን በሄድን ቁጥር ወደ ኢየሱስ በተጠጋን ቁጥር ምን ክሌም እያደረግን ነው እኔና አንተ ወንድማማቾች ነን እኔና አንቺ ወንድምና እህት ነን አንድ መንጋ ነን እረኛችን አንድ ነው ጌታችን አንድ ነው የበላያችን አንድ ነው አንድ ህዝብ ነን አንድ ያረገን ኢየሱስ ክርስቶስ መልካሙ እረኛ የተባረከ ይሁን እረኝነቱ ስለኛ የሚናገረው we are one አንድ መንጋ ነን አንድ ህዝብ ነው እግዚአብሔር ያለው አንድ ህዝብ ነው እግዚአብሔር ያለው አንተ ትንሽልከው ይልናይት ከሚሞላ አዲስ አበባ ወደ አዲስ አበባ ወስዳችሁ አዲስ አበባ ስለምኖር ነው አሁንም ሰሞኑን አሁን ሰኞ ተመልሼ የምሄድበት ምክንያት አንዱ ይሄን ለማየት ነው የልደት ሰሞን በግ ይመጣል ከያቅጣቸው ከደብረ ብርሃን ከወላይታ ከንትን ከምን ይገባል ብዙ እረኞች ብዙ በግ ነጋዴዎች አንድ ላይ ነው እየነዱ የሚያመጡት እና ግንባራቸው ላይ የተለያየ ቀለም አላቸው ልብ ብላችኋቸው እንደው ተፈጥሮ የሰጣቸው ቀለም ሳይሆን እየነዳ የሚያመጣቸው የሰጣቸው ቀለም አረንጓዴ ያርጎበታል አረንጓዴዎች አሉና ምንድነው ለመለየት እንዲያመች ነው እነኚህ እኔ ናቸው ብሎ እንዲለያቸው ነው እዚህ ጋር አረጋቸው ኤክስተርናል ቀለም ነው የውጭ ቀለም ነው የውስጥ ነገር አይደለም አንዳንዶቹ ቢጫ አላቸው አንዳንዶቹ ቀይ አላቸው አንዳንዶቹ ምናምን አላቸውና እረኞቹ ራሳቸውን አይደንቲፋይ እንዲያረጉባቸው ነው እንጂ በግና በግ በቀለም ሳይሆን በጉ ጠቅለ መንጋው አንድ ነው የሚነዳ አረንጓዴና ቢጫይቱ አብረው ዘግታሉ አንድ ላይ ናቸው ደስቲኒያቸውም አንድ ላይ ነው ኑሯቸውም አንድ ላይ ነው ቀለማቸውን የቀባው ሌላ ሰው ነው ሌላ ቀለም ስለላሰው ስለቀባው ለአስተዳደር እንዲያመች ለአንዳንድ ነገር እንዲያመች ለባይብል ስተዲ እንዲያመች እርስ በርስ ለመተጋገዝ እንዲያመች በአጥቢያ ቤተክርስቲያን ባፕቲስት ሉተራን ፔንቴኮስታል ካሪዝማቲክ ኤጲስኮፓል ፕሬስቢቴሪያን እንትን እየተባለ አረንጓዴና ቢጫ የተቀባብን የኛ አይደንቲቲ እሱ አይደለም ቢጫው ያንተ አይደንቲቲ አይደለም ሉተራኒዝም ያንተ አይደንቲቲ አይደለም ፔንቴኮስታሊዝም ያንተ አይደንቲቲ አይደለም ካሪዝማቲክ ያንተ አይደንቲቲ በግነህ አንተም በግነህ እኔም በግነኝ ሁላችን በግነን የተለያየ ቋንቋ የተለያየ ቀለም የተለያየ ሎካል ቸርች የተለያየ ዶክትሪን ይኖራል እረኛችን አንድ ነው መንጋውም አንድ ነው የእግዚአብሔር ሕዝብ አንድ ነው እግዚአብሔር የተባረከ ይሁን አንዳንድ ሰዎች በጣም የምር ይወስዱታል የውጭውን ቀለም don't take it seriously ማዶ ከታሻገርን በኋላ ቀለሙ የለም ለከነኝ በጎች ከታረድክ በኋላ የእንትና በግ ነበረች እኮ ቀለሙ አንተ ዝላል አይልም ሄዳል ቀለም ተገፏል በጣም ብዙ ሰዎች ብዙ ቀለም ቀብተዋል እና አይደንቲቲ ነው ብለው ያምናሉ እኔ አላምንም ክርክር ካላችሁ እንከራከር ኢየሱስ ክርስቶስ አዲስ ማንነት ሰጥቶናል ብዬ ነው የማምነው ምን ማለት ነው አዲስ ማንነት ስለሰጠኝ ሌላው ነገር በሙሉ
እውነተኛ ማንነቴ አይደለም። that's not the real me. the real me is በክርስቶስ ያገኘሁት። እዚህ ላይ የተቀባሁት ቀለም አንድ ሰውዬ ይቀባልኝ ነው። በእንትን ያገኘሁት ቋንቋዬ አንድ ዘመን ያገኘሁት ነው። እዚህ ላይ የተደረገልኝ ነገር አንድ ዘመን ያገኘሁት ነው። የኔ ሪል ቋንቋዬ የኢየሱስ ክርስቶስ በግ ሆኛለሁ። የኔ ሪል ማንነቴ የኢየሱስ ክርስቶስ ሆኛለሁ። ስሙን የጠሩ ሁሉ ወንድሞችና እህቶች ይሆናሉ። ቋንቋውን ባይናገሩ ቋንቋቸውን ባልናገር፣ ታሪካቸው ምንም ቢመስል ታሪኬ ምንም ቢመስል፣ የፊታቸው ቀለም ምንም ቢመስል የፊቴ ቆዳ ምንም ቢመስል፣ ምናመልክበት ዲኖሚኔሽን ምንም ቢሆን በኢየሱስ ክርስቶስ ያመኑ ሁሉ እረኛቸው አንድ ነው፣ መንጋውም አንድ። ማዕት የመጽሐፍ ቅዱስ ጥቅስ ላነብ ነበር ግን በቃ አንድ ሶስት ዝም ብዬ አንብበን ብንገላገል ይመስል ለማሳመን ሳይሆን ስለምንረሳ ምንም ቢሆን ወንድሜ አንተና እናንተና እንዳደላችሁም የሚል በነገረን ቁጥር በየመንገዱ ቆመን ከምንደራደር unfortunately division የበዛበት ቦታ የእግዚአብሔር ቤት መሆኑ ያሳዝነኛል። ሰዎች ሁሉ እንዴት ልዩነት ሲቆጥር ይውላል? ሰዎች ሁሉ እንዴት ቀለም ይቆጥራል? እዚህ ላይ ያለው ሰዎች ሁሉ እንዴት ቀለም ያያል? ሰው እንዴት ቁጭ ብሎ ቋንቋ ያያል? እንዴት ነው የዓለምን ሙዚቃኛ በማሲንቆ የምናጅበው? ነውር እኮ ነው። በጥንት ጊዜ እኮ አሁን በዚህ ሀገር ነጮቹ ያደረጉት እኮ ነውር ነው። ሴግሪጌሽን ነበር በቸርች ውስጥ። በዓለም መኖሩ ያስደነግጣል። it was in the church። እንዲያውም አቢሲኒያ ባፕቲስት ቸርች የሚባለው ኒውዮርክ አበሾች ናቸው የጀመሩት ይባላል። the oldest African American church ያዩ የጥቁር መቀመጫ ሌላ ነው in the church፣ የነጭ ሌላ ነው። እና እንደዚህ ጥግ ከሚያስይዙን ለምን የኛን ጀምረን ብለው የአቢሲኒያን ባፕቲስት ቸርች መጣ ይባላል። የነጭ የጥቁር የእንትና ቀለም ስንቆጥር የምንውለው እግዚአብሔር የለበትም ብያችሁ ወደ አዲስ አበባ ለመሄድ ነው። ገላትያ ምዕራፍ 3 ከዚህ ቀጥሎ ምዕራፍ 17 ይመጣል። እንደምታውቁት አንድ እንድንሆን የጸለየበት ይከታ። አሁን አንድ እንድንሆን እየለመንኳችሁ አይደለም። አንድ ለመሆን ብንጣጣር ምን ይመስላችኋል እያለን አይደለም። ለአንድነት እንድንጸልይም አይደለም። ብዙ ኢትዮጵያዊ ክርስቲያን በቃ አንድ እንድንሆን እንጸልይ ይላል። አንድ እንድንሆን እግዚአብሔር አይመልሰውም። ኦሬዲ መልሶታል ያንን ጸሎት። አንድ መሆናችንን ኦሬዲ ለመንገር ነው። አንድነቱን ተቀብሎ መኖር አለመኖር ነው እንጂ አንድማ ሆነናል። ለአንድነት እንኳን ጸልይም ነው። እግዚአብሔር እንዴት አድርጎ አንድ ያርገን? አንድ ልጅ ነበረው ሰጠን፣ እሱን ሁላችንም በላን። ከዚህ በላይ አንድ ማረጊያ መንገድ የለውም። እግዚአብሔር የመለሰው ጸሎት እኮ የኛ አንድነት ነው። ዮሐንስ 17 እኮ ተመልሷል። አንድ የሆኑ ዘንድ ሆንን። በማን? በክርስቶስ። የመጽሐፍ ቅዱስ ክፍሎች ገላትያ ምዕራፍ 3 ለምሳሌ ሚድናይት ደረሰ ግን ሎክ ምዕራፍ 3 ለምሳሌ ገላትያ ቁጥር 28 በእምነት በኩል ሁላችሁ በሉ እስቲ አንድ ጊዜ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና፣ በቃ አለቀ። የእግዚአብሔር ልጆች ናችሁና፣ ኦኬ፣ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ልብሳችን ማን ነው? ኢየሱስ ክርስቶስ እውነተኛው። ከዚያስ አይሁዳዊ ወይም የግሪክ ሰው የለም። ዳዝን ኤግዚስት። ኢየሱስ ብቻ ነው ኤግዚስት የሚያደርገው። አይሁዳዊ ወይም የግሪክ ሰው የለም። ባሪያ ወይም ጨዋ የለም። ወንድም ሴትም የለም። ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና። ወንድና ሴትነትን አስቀርቷል ማለት ሳይሆን ዋና አይዴንቲቲሽ ሴትነት አይደለም። እንደዚህ ያረጉ ኢምፓወር የሚያረጉ ሰዎች አሉ። ዋና ማንነትሽ ሴትነት ነው፣ ሴትነትሽን ክሌም አድርጊ ሲሏችሁ አሜን ትላላችሁ። ምን ማለት ነው? ዋና ማንነት ወንድነት ስለሆነ ክሌም አድርጊ ይላል። አሜን ምን ማለት ነው? ወንድነት ነው እንዴ ያንተ ማንነት? ያንተ መገለጫ ወንድና ሴትማ አለ።
የኔና የናንተ መገለጫ ወንድነትና ሴትነት ሳይሆን ክራይስት ጂሰስ the Lord እሱ ነው። እኔ የክርስቶስ ነኝ፣ አንተ የክርስቶስ ነህ። my definition ክራይስት ነው። ሰው በክርስቶስ ሲሆን አዲስ ፍጥረት ሆኗል። አሮጌው ነገር አልፏል። ግሪካዊነት መገለጫ አይደለም፣ አይሁዳዊነት መገለጫ አይደለም። my real identity የምናገረው ቋንቋ አይደለም። my real identity ቀለሜ አይደለም። my real identity አገሬ አይደለም። I'm sorry በጣም አዝናለሁ። sorry my real identity ኢየሱስ ክርስቶስ ሆኗል። እርሱ ነው የኛ ዲኤንኤ ማንነታችን፣ አይደንቲቲያችን፣ መገለጫችን እሱ ነው። ዋናዬ እሱ ነው። መገለጫዬ ማንነቴ ኢየሱስ ክርስቶስ ሆኗል። እሺ ሴቶቹ አሜን አላላችሁ? ትቻችኋለሁ። ኤፌሶን ምዕራፍ 2 ቁጥር 11 እንዲሁ ዝም ብዬ ነው እንጂ ማለክማችሁ እኮ እናንተ ታውቁታላችሁ። ቁጥር 11 ኤፌሶን 2:11 ይሄን ማውጣት አለባችሁ፣ ማንበብ አለባችሁ። ቁጥር 11 ኤፌሶን ስለዚህ እናንተ አስቀድሞ አህዛብ የነበራችሁ ነው የሚለው፣ የሆናችሁ አይደለም። በስጋ አህዛብ የነበራችሁ፣ በስጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህን አስቡ። ምን? በዚያ ዘመን ከእስራኤል መንግስት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጣችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ ነው ነበራችሁ። ከዚያስ አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ What is Paul saying? እናንተን ከአሕዛብ የነበራችሁትን አቅርበው፣ ግሪካውያንን አይሁዳውያንን ደግሞ አቅርበው፣ ከሁለታቸው ግሪካዊ ክርስቲያን አይደለም የሰራው፣ ግሪካዊ ክርስቲያን አይሁዳዊ ክርስቲያን አይደለም የሰራው፣ ግሪካዊም ያልሆነ አይሁዳዊም ያልሆነ እንትናዊም ያልሆነ አንድ አዲስ ሰው በክርስቶስ የሚታወቅ አንድ አዲስ ሰው እግዚአብሔር ሰራ። አንድ መጨረሻ ቆላስይስ ምዕራፍ 3 ቁጥር 10 ቆላስይስ ምዕራፍ 3 ቁጥር 10 እርስ በርሳችሁ ውሸት አትነጋገሩ፣ አሮጌውን ሰው ከሥራው ጋር ገፋችሁታልና የፈጠረውንም ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። በዚያም አዲሱ ሰው ማለት ነው። በዚያም የግሪክ ሰው አይሁዳዊ፣ የተገረዘም ያልተገረዘም፣ አረማዊም እስኩቴስም የሚናቅ ክላስ ነው ይሄ። አረማዊም እስኩቴስም፣ ባሪያም ጨዋ ሰውም በጣም ደስ የምትለኝ ቃል መሆን አልተቻለም። አምሶሪ ቢሞከርም በክርስቶስ ሰው ከመጣ ቢሞከርም አይቻልም። ነገር ግን ክርስቶስ ሁሉ ነው በሁሉ በኢን ክራይስት ማሙሻ ኢን ክራይስት ጌታቸው ኢን ክራይስት ጄምስ ኢን ክራይስት ፊሊፕ ኢን ክራይስት እንትና ኢን ክራይስት እንትና ኢን ክራይስት we are in Christ እንጂ በኢን ክራይስት ሆኖ እንደገና በኢን እንትና መሆን አይቻልም። the two don't go together. የኢየሱስ ክርስቶስ እረኝነት አንድ መንጋ ሆናችንን ነው የሚያሳየው። መንጋ በሉስቲ ምን ማለት ነው መንጋ? we are part of a flock together መጠየቅ ጥያቄ ወንድሜ መጠየቅ ጥያቄ are you part of the flock? የመንግስተ ሰማይ ሩጫ የሲንግል ሩጫ አይደለም።
እንደምንም ብዬ በግሌ በጥሼ ገባለሁ ቸርችና ህብረትና ፌሎሺፕና ምናምን የሚሉ ሰዎች አሉ። አይ እረኛው አንድ ከሆነ we have to be part of the መንጋ። ጌታ ኢየሱስ ሲሰናበት ጴጥሮስን 3 ተወደኛለህ ብሎ የተናገረው ስለ ጠቦቶቼ፣ ግልገሎቼ፣ በጎች። ጠቦቶች ልንሆን እንችላለን፣ ግልገሎች ልንሆን እንችላለን፣ ትንንሾች ልንሆን እንችላለን፣ ትልልቆች ልንሆን እንችላለን። ግን እረኛው አንድ ነው፣ መንጋው አንድ ነው። ችምችም የምንልበት የመንጋ ዘመን እግዚአብሔር ያርግልን። የክርስትናን ህይወት ብቻችሁን አትሩጡ። be part of the flock። የምንሰራው ራሱ ሕያዋን ድንጋዮች ሆነን የምንሰራው እርስ በርስ ለመላተም በመናረገው ሙከራ ነው። it's good አንዳንድ ጊዜ ጩኸት መኖሩ it's fine። አልመቸኝ አለ of course አንተ ማተመችም ለሰው። ስለዚህ ምን እናድርግ? እንሞራረድና አንተ ማተመችም እኔም አልመችም ተሞራርደን ሕያዋን ድንጋዮች ሆነን ሕያዋን ቤቶች እንሆንለታለን ለእግዚአብሔር ለአምላካችን። part of the flock። አንዳንድ የናሽናል ጂኦግራፊክ ዶክመንተሪ ሳይ በጣም እንደው ዩቲዩብ ብትገቡም አታጡትም። ይሄ አንበሳ ሲያድን አይታችሁ እንደሆነ እኔ አንበሳ ያገኘውን ቀርጥፎ የሚሄድ ነበር የሚመስለኝ። ለካ ትልቅ ጂኦሜትሪና ሳይንቲፊክ ካልኩሌሽን ያለበት ነው አስተዳደኑ። it's amazing። ሳይንስ አጥንቶ ያቀረበልን ነገር በጣም አስገራሚ ነውና አንበሳ ሴት አንበሶች ናቸው የሚያድኑት። በነገራችን ላይ የሴት አንበሳ ድርሻ ነው። አንበሲቶች ሲያድኑ በሚያስገርም አይነት ስትራቴጂ ነው። አይታችሁ እንደሆነ ችምችም ብሎ የሚሄድን ዚብራ በምንም አይነት አንበሳ አያድንም። በምንም አይነት ችምችም ብሎ የሚሄዱ እንስሳትን ምንድን ነው የሚያደርገው? ትሪያንግል እየሰራ 3 4 በዛ እየተሰማሩ ምንም እያሉ እንደምንም ብለው አንዷን ከመንጋው ለመነጠል ነው መጀመሪያ ሙከራ የሚያደርገው። ከመንጋው ካልነጠለ ማደን አይችልም። የመጀመሪያው ስራው የሚያደርገው ከመንጋው መነጠል ነው። አልነጠልም ብለህ ከቀረ ትተርፋለህ። አይጠጋም። ፌሎሺፕ አይችለውም። በወንድሞች ህብረት ውስጥ የሚገኘው እግዚአብሔር ስለሆነ አይችለውም። ስቲክ ቱጌዘር። አለመታደን ትፈልጋለህ? ያ ስቲክ ቱጌዘር። ዚብራ ሺፕ ደግሞ በሺፕ ነው። ዚብራ እንኳን ስማርት ነው። እኛው የመጨረሻ the dumbest animal in the world is sheep yeah get together። አምላካችን ነው እንጂ ስማርት we are not sheep yeah come to አንድ ላይ አለመታደን ከፈለክ come together። ባላጋራችሁ ዲያብሎስ የሚወጣውን ፈልጎ የሚያድነውን ፈልጎ ማለት ይችላል። እንደሚያገሳ አንበሳ ዙሪያችሁ ይዞራል። that's what exactly አናብስት የሚያረጉት እያገሱ በዙሪያ ይዞራሉ። እያገሱ በዙሪያ ይዞራሉ። and then እንደምንም ብሎ አንዱ ሲነጠል ከዛ በጣም ብዙ ክርስቲያኖችን እየደለላቸው ስለሆነ ነው በጩኸት የምናገረው። ተነጠል አንተ you don't belong here። ቀለምህ ነጭ ነው። አጠላለህ እንደነሱ አይደለም። በቤትህ አርፈህ ቁጭ በል ብሎ በቤቱ መጀመሪያ አሳርፎ ያስቀምጣል። when we stick together የሚሆነውን ስለሚያውቅ እግዚአብሔር በህብረት ውስጥ ነው የሚሰራው። ከዛ ደግሞ የዓለም ዘረኝነትን አስገባል። የሀገራችን ነግራችሁ አልችልም። የዘረኝነት ስፒሪት ቸርች ውስጥ ቢያንስ መሰበር ያለበት በክርስቶስ ኢየሱስ I don't care ምን ቋንቋ እንደምትናገር የኔ ወንድም ሰውን በክርስቶስ አውቃለሁ። ሰውን በክርስቶስ አውቃለሁ። ሁለተኛ ቆሮንቶስ ምዕራፍ 5 ሰውን የምናውቀው በክርስቶስ። በአማራነት አላውቅም፣ በትግሬነት አላውቅም፣ በኦሮሞነት አላውቅም፣ በነጭነት አላውቅም፣ በጃፓኒስ አላውቅም፣ በቻይኒስ አላውቅም። መስቀሉ ላይ ነው የተገናኘ ነው። የኔ የመጀመሪያ ማንነቴና አይደንቲቲ ትግሬም አይደለም፣ ኦሮሞም አይደለም፣ አማራም አይደለም፣ ጃፓኒስ አይደለም፣ ቻይኒስ አይደለም፣ እንትናም አይደለም፣ ኤርትራም አይደለም፣ እንትናም አይደለም። አሜን ክራይስት። ዋናው መገለጫዬ ቋንቋዬ ሳይሆን፣ ዋናው መገለጫዬ ማንነቴ ሳይሆን፣ ዋናው መገለጫዬ አያቴ ቅድመ አያቴ ሳይሆን፣ ዋናው መገለጫዬ ኢየሱስ ክርስቶስ። you don't belong here ብለው ዘመዶቼ አባረውኝ ያውቃሉ። ከዛ ደግሞ እዚህ ስመጣ አንተ ታባረኛለህ።
ያኛውን በደስታ ነው የተጋፈጥኩት። አንተ ዘራችንን አሰድባል ወጣ ሌላ ዘር አለኝ ብዬ እንጂ እኮ ብስማማ ኖራለሁ። አረ በምንም አይነት እኔ የእናንተ ዘር ነኝ፣ ሃይማኖታችሁ ሃይማኖቴ፣ ዘራችሁ ዘሬ፣ ቋንቋችሁ ቋንቋዬ፣ ስነ ስርዓት ጠብቄ ሃይማኖቴን አክብሬ ስነ ስርዓት ጠብቄ ዘር ማንዘሬን አክብሬ አያት ቅድመ አያቶቼ ያስከበሩልኝ ብል እኮ አልሰደድም ነበር። በአንድ በኩል ልክ ናቸው። you don't belong here, that's true። ስጋ ነው፣ በስጋ ዘመዶቼ ነው የሚላቸው ጳውሎስ አይሁድን። ስጋ ነው፣ በስጋ ዘመዶቼ you don't belong here። ዘራችንን አሰደብክ፣ ሃይማኖታችንን አሰደብክ፣ እንትናችንን አሰደብክ፣ you don't belong here። ከዛሬ ጀምሮ የኛ አይደለም። fine። ለምን? it's a reality። አዲስ አይደንቲቲ አግኝቻለሁ፣ አዲስ ማንነት ሰጥቶኛል፣ ተጠምቄያለሁ፣ ኢየሱስን ለብሻለሁ፣ ዘሬ ተቀይሯል፣ ቋንቋዬ ተቀይሯል፣ ማንነቴ ተቀይሯል፣ ካልቸሬ ተቀይሯል፣ ኢየሱስ ጌታዬ ሆኗል፣ እግዚአብሔር አባቴ ሆኗል፣ ሰማያዊ ዜጋ አድርጎኛል እግዚአብሔር በክርስቶስ ኢየሱስ። ከዛስ መጣን። ያንተም ዞር በላሉ መጣ፣ አንቺም ዞር በያሉሽ መጣሽ፣ እንትናም ዞር በላሉት መጣ። ተገናኘን። ዋን ፋሚሊ፣ እረኛው አንድ፣ መንጋው አንድ። በእኔና በእናንተ መካከል ለልዩነት የሚደረግ ሙከራ ሁሉ እንትን አይደፋም። መሆን አልተቻለም፣ እንትን መሆን አልተቻለም፣ እንትና መሆን አልተቻለም። አይ ዶንት ኬር። በክርስቶስ ኢየሱስ ወንድሞችና እህቶች ያደረገን አምላክ የተባረከ ይሁን። ቢ ፓርት ኦፍ ዘ መንጋ። አንበሳው እየዞረ ነው። ቋንቋው አይገባኝም፣ እንተረጉማለን። መዝሙራችሁ ደስ አይለኝም፣ ያንተንም አብረን እንዘምር ደስ የሚል። የኔን ደስ የሚለኝን አደናነስ ታገስና ያንተን አደናነስ ደግሞ እኔ ለመደነስ ልሞክር። ሁለተኛ በቻላችሁት መጠን የልዩነትን ግድግዳ የሚያፈርስ ሰራዊት እግዚአብሔር ያርጋችሁ። እግዚአብሔር መንጋው አንድ ነው። የልዩነት ግድግዳ ሰላም የማይባባል ክርስቲያን የሚናቆር የቤተ ክርስቲያን መሪ this is out of place, this is not us። ሰበብ እየፈለግን አንድ ላይ ለመሆን መሞከር ነው እንጂ ያለብን this is not us። የልዩነት አጥር እንድንሰራ እግዚአብሔር አርገን። ስድስት እረኛ ስለሌለን ስድስት መንጋ ልንሆን አንችልም። አጥቢያ ቤተ ክርስቲያኖቻችን ለአስተዳደርና ለአገልግሎት እንዲመች አሁን አዲስ ኪዳን ዴንቨር is a local church። ከዛ ደግሞ አዲስ አበባ የምትኖረው እኔ ያለሁባት ቤተ ክርስቲያን is a local church። አጋጣሚ ብናገኝ we are one, we are together። የእግዚአብሔር መንግስት የሚባል ስላለ እረኛው አንድ፣ መንጋው ስንት? እዚያ ማዶ ያለው የእናንተ እንደሆነ ካልተሰማችሁ ተሳስታችሁ። እዚያ ማዶ ያለው የእኛ እንደሆነ that we belong to one another ካልን ተሳስታችሁ። የኢየሱስ ክርስቶስ እረኝነት መስዋዕቱን ያመለክታል። የኢየሱስ ክርስቶስ እረኝነት ተንከባካቢነቱን ያመለክታል። የኢየሱስ ክርስቶስ እረኝነት የመንጋውን አንድነት እግዚአብሔር በእርሱ ፕሮቪደንስ ታምነን በህብረትና በአንድነት የምንኖርበት ዘመን ያርግልን። ይኸው ሰዓቱ ሊሞላ ነው። ባሮጌው ነገር ከመሻገር እግዚአብሔር ይጠብቃል። የተጣላችሁ የተጨቃጨቃችሁ በዘርና በቋንቋ ምክንያት ሰው የቀፈፋችሁ ንስሐ ግቡ። ሰማይ ቤት አቮይድ ልታረግኝ አትችልም። አጠገብህ ነኝ። አባቴ አንድ ቤት ነው ያለው። የአማራ ቤት የለው። አንድ ሪዞርት አለ ወደ ሳውዘርን ኢትዮጵያ የተሰራ የአማራ ቤት፣ የኦሮሞ ቤት፣ የጉራጌ ቤት፣ የእንትን ቤት ይላል። ዳትስ ፋይን በመሬት ላይ ስለምንኖር። አባቴ ሪዞርቱ የአማራ የለው፣ የጃፓኒስ የለው፣ የቻይኒስ የለው፣ የሩዋንዲስ የለው፣ የእንትን የለው። እረኛው አንድ። አብ የሚከበረው በዚህ ነው። ትሁት ልብ እግዚአብሔር ይስጣችሁ። ሰፊ ልብ እግዚአብሔር ይስጣችሁ። የእግዚአብሔር ቤት ስሟ ትታደስ። ሰዎች በዚህ ምክንያት የሚመጡበት ዘመን ቢሆን I want to go there ምናምን ቢል ፈረንጁ አሁን
I don't know somehow I don't know I feel like I belong there እያለ ቢመጣ ቋንቋቸውን አልናገርም there is some kind of unifying spirit አለ እዛ የሚባልበት ዘመን ቢሆን እዛ ብሄድ ሰላም አገኛለሁ እዛ ብሄድ ፍቅር አገኛለሁ እዛ ብሄድ ይጸልይልኛል እዛ ብሄድ ወንድሞች እናቶች አገኛለሁ የሚባልበት የፍቅር ቤት እግዚአብሔር ያርግልን ኢየሱስ ክርስቶስ መልካሙ እረኛችን ስለሆነ በመስቀል ላይ ስለሞተልን ክብር ይገባዋል ኢየሱስ ክርስቶስ መልካሙ እረኛችን ስለሆነ ድምጹን ያሰማናል በዚህ ኮንፈረንስ 2017 እንገባለን ኢየሱስ ክርስቶስ መልካሙ እረኛችን ስለሆነ እረኛው አንድ ነው መንጋውም አንድ ነው ጌታ ኢየሱስን የምናስከብርበት ዘመን ያርግልን Amen.